ሰባት ቲክቶክ ላይ ቪዲዮዎቻችሁ ፖስት ካደረጋችሁ በኋላ ማድረግ የሌለባችሁ ነገሮች። እነዚህ ሰባት ነገሮች አብዛኞቻችሁ ቲክቶክ ላይ የምትሰሩ ሰዎች ቲክቶክ ላይ ገንዘብ እንዳታገኙ ከሚያደርጓችሁ ብዙ እይታዎች እንዳታገኙ፣ ፎሎወር እንዳታገኙ፣ ላይኮችም ኤንጌጅመንቶችንም እንዳታገኙ፣ ከዛ ውጭም ደግሞ የቲክቶክ አካውንታችሁ ሻርባን ውስጥ እንዲገባ ከሚያደርጉት ቤዚክ የሚባሉ ምክንያቶች ውስጥ ሰባቶችም በዋነኝነት በዚህ ቪዲዮ ላይ እንመለከታለን። እነዚህን ተግባራት እነዚህን ሰባት ነገሮችን በሚገባ ካወቃችሁና እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ ደግሞ ከተረዳችሁና ከተገበራችሁ በእርግጠኝነት በብዙ ሺህ የሚቆጠሩ ገንዘቦችን መስራት የምትችሉ ሲሆን ያ ብቻ አይደለም፣ በአጭር ጊዜ ውስጥ የምትፈልጉትን ያህል ተከታዮችና እይታዎችን ማግኘት እንድትችሉ ይረዳችኋል። እነዚህ ሰባት ነገሮችን እያንዳንዱ ስቴፕ ባይ ስቴፕ የምንመለከት ሲሆን እነዚህ ሰባት ነገሮችን ደግሞ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉ በሚገባ የምናየው ነው። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁኑ ሰብስክራይብ በማድረግ ቤተሰብ እንሁን። በጣም ብዙ የሚባሉ ኢንተርናሽናል የቲክቶክ አካውንቶች እንዲሁም ደግሞ የሎካል አካውንቶች ራን እያደረጉ ይገኛሉ። በእነዚህ ጊዜያቶች ውስጥ ከ9 ወር እስከ 1 ዓመት በሚጠጋ ጊዜ ውስጥ ያካበትኩትን ልምድና እያንዳንዱ ቴስት ያደረኩትን ብዙ የቲክቶክ አካውንቶችን ኢንተርናሽናል ሆነ ሎካል ቲክቶክ አካውንቶች እንዲሁም ደግሞ ሾርት ፎርማት ያላቸውን የተለያዩ ሶሻል ሚዲያዎችን ባደረግኩት ጥናት ላይ ያገኘሁትን ልምድ አንድ ባንድ አጋራችኋለሁ። እነዚህን ነገሮችን በሚገባ ማድረግ ከቻላችሁ እናንተም ማስተካከል ትችላላችሁ ማለት ነው። ስለዚህ የመጀመሪያው የሚሆነው ቲክቶክ ላይ ቪዲዮአችሁን ፖስት ካደረጋችሁ በኋላ ከቲክቶክ መውጣት ነው። ይህ ማለት ቲክቶካችሁን ፖስት ካደረጋችሁ በኋላ እኔ ብዙ አካውንቶችን ቴስት አድርጋለሁኝ። የሎካል አካውንቶች ወይም ኢትዮጵያ አካውንቶች ፖስት ካረኩኝ በኋላ ለ3 ሰዓት ያህል ቲክቶክ አካውንቴን ምንም ሳላይ ምንም ሳልከፍት ምንም አይነት ኤንጌጅመንት ሳላደርግ ቆይቼ ፖስት ከተደረገ ከ3 ሰዓት በኋላ መልሼ ስገባ ጥሩ የሆነ ኤንጌጅመንት አገኝበት ነበረ። ነገር ግን ኢንተርናሽናል አካውንት ላይ ይህንን ትሬንድ በመሞክርበት ሰዓት ግን ሪዛልቱ ደስ የማይል ነበረ። ስለዚህ ኢንተርናሽናል አካውንት ያላችሁ ሰዎች ከሆናችሁ ወይም ደግሞ የከፈታችሁ ከሆናችሁ የምትሰሩትም ኮንተንት ኢንተርናሽናል ከሆነ ቪዲዮአችሁን ፖስት ካደረጋችሁ በኋላ ከ15 እስከ 20 ደቂቃ ድረስ ኢንጌጅ ማድረግ ይኖርባቸዋል። ያም ማለት ላይክ ማድረግ፣ ሸር ማድረግ፣ ኮመንት ማድረግ፣ የተለያዩ ቪዲዮዎችን መመልከት ብቻ ፕላትፎርሙን ዘግታችሁ መውጣት የለባችሁም። ያም ማለት ቲክቶክ አካውንትን በሚገባ መጠቀም አለመውጣት ነው። ስለዚህ ለ15 ለ20 ደቂቃ ያህል ቲክቶክ አካውንት ላይ ረዘም ያለ እንቅስቃሴዎችን ማድረግ ይኖርባቸዋል። ያን በማድረጋችሁ ምክንያት ቲክቶክ እንጌጅ እያደረጋችሁ እንደሆነ ስለሚወቅ ቪዲዮዎቻችሁ ሞር ፑሽ ያደርግላቸዋል ማለት ነው። ስለዚህ ቲክቶክ ላይ ቪዲዮዎቻችሁን የኢንተርናሽናል አካውንት ከሆነ ፖስት ካደረጋችሁ በኋላ አትውጡ። ነገር ግን የኢትዮጵያ አካውንት ከሆነ በእኔ ኤክስፒሪንስ በዚህ ነው ማይ ኤክስፒሪንስ የኢትዮጵያ አካውንት ላይ የምትለቁት ቪዲዮአችሁ ፖስት ካደረጋችሁት በኋላ ለ3 ሰዓት ያህል ምንም አይነት ኢንጌጅመንት ሳታደርጉ ስትቆዩ ጥሩ ኢንጌጅመንት ያሳያል ወይም ደግሞ ውጤት ያመጣል። እሱን እኔ ያገኘሁት ኤክስፒሪንስ ነው። ነገር ግን ኢንተርናሽናል ካላችሁ ግን ፕሌስ ኢንጌጅ ማድረጋችሁን እንዳትረሱ። ሁለተኛ የሚሆነው ዶንት ዲሌት ቪዲዮስ ነው። ይሄኛው ደግሞ ቪዲዮዎቻችሁን ዲሌት የማድረግ ሁኔታ ነው። ያ ማለት ቪዲዮዎቻችሁን ፖስት ካደረጋችሁ በኋላ ቪዲዮዎቻችሁን ለምሳሌ 500 ወይም 1000 ብቻ እይታ ካገኘ ይህ ቪዲዮ ቫይራል አይሆንም በማለት ቪዲዮዎቻችሁን ዲሌት የማድረግ ችግር ነው። ይህም ብዙ ጊዜ አንስቼዋለሁ። ቲክቶክ ላይ ቪዲዮዎቻችሁን ዲሌት የምታደርጉ ከሆነ ቤዚካሊ ቲክቶክ ላይ ብቻ የለም የትኛውም ሶሻል ሚዲያ ላይ ቪዲዮ ፖስት አድርጋችሁ ዲሌት የምታደርጉ ከሆነ ኮንሲስታንሲ እንደሌላችሁ እንዲሁም ደግሞ ለሶሻል ሚዲያው ሎያል እንዳልሆናችሁ ነው የሚያሳየው። ስለዚህ በዚህ ምክንያት ቲክቶክ ቪዲዮዎቻችሁን ፑሽ አድርጎት ለሌሎቹ ኦዲየንሶቻችሁ አያደርሰውም። ስለዚህ ምንድነው ማድረግ ያለባችሁ? ያ ቪዲዮ ፖስት ካደረጋችሁበት ደቂቃ ጀምራችሁ ያንን ቪዲዮ ካልወደዳችሁት ወይም ደግሞ ያ ቪዲዮ ስህተት ካለበት ወይ የተሳሳተ ኢንፎርሜሽን ወይም ኤዲት ያልተደረገ ወይም ደግሞ ቅሬታ ካላችሁ በለቀቃችሁት ቪዲዮ ላይ ማድረግ የምችሉት ያን ቪዲዮ ዲሌት ከማድረግ በተሻለ ያን ቪዲዮ ፕራይቬት ማድረግ ይመረጣል። ነገር ግን ብዙዎቻችሁ ያን ቪዲዮ ፖስት ካደረጋችሁ በኋላ 500 1000 እይታዎችን ካገኘ በኋላ ቫይራል አይሆንም አይታይም ብላችሁ ታጠፉታላችሁ። እሱን ከማድረግ ግን ቪዲዮዎቻችሁ ትክክለኛ ኤዲት ተደርገው ሁሉም ነገር አልቀው ነገር ግን ባለመታየታቸው ደስ የማይል ስሜት ተሰምቷችሁ ወይም ደግሞ በቃ ቫይራል አይሆንም ይሄ ቪዲዮ ብላችሁ ዲሌት ከማድረግ ያን ቪዲዮ ፖስት እንደተደረገ ፕራይቬትም ሳታደርጉት ማቆየት ነው። ለምሳሌ አንዳንድ ቪዲዮዎች ኤጁን በጠበቀ ወይም ደግሞ ሁኔታውን በጠበቀ ወይም ደግሞ ታይሙን በጠበቀ መልክ የሚታዩ ናቸው። ኦኬዥኑን ጠበቀው የሚታዩ ናቸው እንጂ ወዲያውኑ ላይታዩ ይችላሉ። ለምሳሌ ኒው ይር ቪዲዮ ለቃችሁ ከሆነ ቀጣይ አዲስ ዓመት ሲመጣ ፑሽ የመደረግ እድል ይኖራል። ወይም ደግሞ ስለ ቫለንታይን ዴይ ለቃችሁ ከሆነ ቀጣይ ቫለንታይን ዴይ ሲመጣ ፑሽ የመደረግ እድል ይኖረዋል ማለት ነው። ስለዚህ ቪዲዮዎቻችሁን ዲሊት ከማድረጋችሁ በፊት በእርግጠኝነት ያ ቪዲዮ ችግር እንደሌለበት ቼክ ካደረጋችሁ ፕራይቬት የማታደርጉት እዛው ጋር ይቀመጥ። ምክንያቱም ኤንጌጅመንቱ እንዲቀጥል ያደርገዋል። ይህም ደግሞ በእኔ ኤክስፔሪንስ በኢትዮጵያ የተከፈተ አንድ አካውንት ነበረኝ። ስለ ቅዱስ ገብርኤል የተሰራ ቪዲዮ ነበረ። እሱን ቪዲዮ ፖስት አድርጌ ነበር። ፖስት ባረኩትኝ ታይቷል። 100 ምናምን ሺህ ነበር የታየው። በእርግጥ ግን 100 ምናምን ሺህ ከታየ በኋላ ቆመ። ቀጣይ ወር ላይ ግን እንዳጋጣሚ የዓመቱ የሐምሌ ቅዱስ ገብርኤል ነበር እና ያ ቪዲዮ ቡም አድርጎ ወደ 800 ሺህ ነው የታየው። ኦልሞስት 100 ምናምን ሺህ በ2 በ3 ቀን ውስጥ ከታየ በኋላ ከቆመ በኋላ ነገር ግን ቀጣይ ላይ ግን በጣም ቡስት አድርጎት እንዲሄድ ረድቶታል ማለት። ስለዚህ እናንተም
ቪዲዮዎቻችሁን ዲሊት አታደርጓቸው። በዚህ መሰረት ብትጠቀሙ በጣም አሪፍ ነው። ሶስተኛው ደግሞ በጣም ወሳኝ ፓርት የሚሆነው ፖስቲንግ ታይም ነው። ፖስቲንግ ታይም ላይ በሁለት ካታጎሪ ከፍለዋለሁ። አሁን እንደ ኢትዮጵያና እንደ ኢንተርናሽናል አካውንት ማለት ነው። እንደ ኢትዮጵያ አካውንት ፖስቲንግ ታይም እኔ ሞር የምጠቀመው ፖስት ስኬጁል አድርጌ ነው። ፖስት ታይሜ ፊክሰር ፖስቲንግ ታይሜ ብዙ ጊዜ ተናገር ያለው የኢትዮጵያ ኮንተንትን ፖስት የማደርግበት በቀን 3 ነው። አንዳንዴም እስከ 5 ድረስ ሊሄድ ይችላል በቀን ፖስት የማደርገው። በኢንተርናሽናል ደረጃ ፖስት የማደርገው ቪዲዮ በእርግጥ ከ1 እስከ 3 ነው። እንደየ ኒሾቹ ስለሚለያይ የተለያዩ ቻናሎችን ራስ ስለምናደርግ አንዳንዶች በጣም ሃይ ኳሊቲ የሆነ ስለሚጠይቅ ቪዲዮ በቀን 3 ቪዲዮ መልቀቅ ሊያቅተን ስለሚችል ወይም ደግሞ ስለማንችል አንድ ቪዲዮ ብቻ ፖስት እናደርጋለን። ሌሎቹ ጋር ግን 3፣ 4፣ 5 የምንለቅበት ኢንተርናሽናል አካውንቶች አሉን። የኢትዮጵያ ላይ ግን 3 ቪዲዮ በቀን አትሊስት ፖስት እናደርጋለን። እሱም ደግሞ ስኬጁል በማድረግ ነው ፖስት የምናደርገው። ፖስት የምናደርግበት ሰዓት ነው ፊክሰር ነው የኢትዮጵያውን። የኢንተርናሽናል ደግሞ ነግራቸዋለሁ። የኢትዮጵያው ጋር 1 ሰዓት ከሩብ፣ 8 ሰዓት ከሩብ፣ 12 ሰዓት ከሩብ እነዚህ ሰዓቶች ላይ ብቻ ፖስት አድርገሉ። በጣም የሚገርም ኢንጌጅመንት ነው ያለው ማለት ነው። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙ፣ ቫይራል አይሆንላቸው፣ ብዙ ተከታዮችን አያገኙ። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸው ፈጽመው አያውቁ። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁ። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 3600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከፋ አዘጋጅተንላችኋል። ይህን ኮርስ እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህ እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ በአንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ነው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምትችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምችሉ፣ እንዴት በኤአይ ቪዲዮ መስራት እንደምችሉ፣ እንዴት ስክሪፕት ማዘጋጀት እንደምችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምችሉ ከሀ እስከ ፐ በ2 ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋል። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድሰሩ ያደርጋችኋል። የምንቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ ኪዋር ኮድ ገብታችሁ ስካን አድርጋችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በ@albetra26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባችኋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላችኋል። ይህ ድል ፈጽሞ አያመልጣችሁ። ወደ ኢንተርናሽናል አካውንቶቹ ጋር ስንመጣ ግን ፖስቲንግ ታይም ብዙ ጊዜ ፊክስድ አይደለም። አት ኤኒ ታይም ፖስት እናደርጋለን። አት ኤኒ ታይም ማለት የምንሰራው ቪዲዮ በቻልነው አቅም ፖስት አድርገን በጨረስንበት ሰዓትና ያን ፖስት የምናደርገው ቪዲዮ የተከፈተበት አካውንት ወይም ደግሞ ቲክቶክ አካውንትን የከፈትንበት ሀገር ላይ በዛ ሰዓት ፖስት በምናደርግበት ሰዓት ሰዎች ምን ላይ ናቸው የሚለው ማወቅ ነው። ለምሳሌ በኢትዮጵያ ኮንቴክስት እናምጣ። 1 ሰዓት ከሩብ ላይ ፖስት ሳደርግ 1 ሰዓት ከሩብ ላይ ብዙ ሰው ከቤቱ ወደ ስራ የሚሄድበት ታክሲ ላይ የሚጠብቅበት ወይም ታክሲ ውስጥ ነው የሚንቀሳቀስበት፣ ትራንስፖርት ላይ ቢሮ የሚገባበት እቺ ክፍተት የሆነ ሰዓት እና ራሱን ከሶሻል ሚዲያ ጋር የሚያገናኝበት ሰዓት ስለሆነ በዛ ሰዓት በጣም ፑሽ ያደርጋል። 8 ሰዓት ከሩብ ፖስት የሚደረግበት ደግሞ ሰው ምሳ በልቶ ምናምን ድክም የሚልበት የሆነ ሰውነታችሁ መዝናናት የሚፈልግበት ሰዓት ስለሆነ በዛ ሰዓትም ብዙ ሰው ሶሻል ሚዲያ ላይ ስለሚኖር ፖስት እናደርጋለን። ማታ ላይ ደግሞ ከስራ ወጥቶ 12 ሰዓት ከሩብ ላይ የምናደርገው ሰልፍ የሚጠብቅበት ወደ ቤቱ ለመመለስ ታክሲ ውስጥ የሚሆንበት ትራንስፖርት ላይ የመሳሰሉ ሲሆኑ በዛ ሰዓትም ብዙ እይታዎች ይኖራል። ሴም ቲንግ ይህንን በከፈታችሁበት ኢንተርናሽናል አካውንት ሴናሪዮን ቼንጅ ማድረግ ነው። ዩኬ ከሆነ በዩኬ ጠዋት ላይ ነው፣ ምሳ ሰዓት ላይ ነው፣ ማታ ነው በአብዛኛው ኦዲየንስ የሚኖረው ቼክ ማድረግ ነው። ፖስቲንግ ሰዓት ፊክስድ አይደለም። በኢንተርናሽናል ደረጃ ግን ሪዛልቱ ምንም አይነት ዲፈረንስ አላመጣም። በኢንተርናሽናል ደረጃ ስኬጁል ሳናደርግ ወይም ደግሞ ምንም አይነት ፖስቲንግ ታይም ፊክስድ ሳናደርግ ፖስት አድርገ ነው ጥሩ ሪዛልት ነው እያገኘን ያለ ነው። በኢትዮጵያ ግን ያው ስኬጁል ስናደርገው ሞር ሪዛልት ማግኘት ይችላል። ፖስቲንግ ታይማችሁ ከየት እስከ የት ፖስት ማድረግ እንዳለባችሁ፣ ሰኞ ማክሰኞ ኦዲየንሳቸው የት ሊሆን እንደሚችል በዩኬ ደረጃ ያሉ ኦዲየንሶች ከየት እስከ የት መቼና ስንት ሰዓት ላይ ፖስት ብታደርጉ አሪፍ ኤንጌጅመንት እንደምታገኙ ፒዲኤፍ ፋይል አዘጋጅተንላችኋል። እሱም ፒዲኤፍ ፋይል ለማግኘት @albetra21 የቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። ያን ፒዲኤፍ ፋይል ዳውንሎድ አድርጋችሁ በዛ ሰዓት ላይ ፖስት አድርጋችሁ አልጎሪዝማችሁን ማስለመድ ወይም ደግሞ ትሬን ማድረግ ትችላላችሁ፣ የቲክቶካችሁን ማለት ነው። አራተኛው አካውንት ዋርም አፕ
አለማድረግ። በጣም ብዙ ሰዎች የሚገጥማቸውና በጣም ብዙ ቴክስቶች ዴሞች ከሚደርሱ ነገሮች ሁሉ በጣም አሰልቹ በሚለው ደረጃ ብዙዎቻችሁ ቲክቶክ አካውንት እንደገፍታችሁ ፖስት ማድረግ ብቻ ነው የለመዳችሁት። ይህንን እንዳታደርጉ በጣም ብዙ ቪዲዮዎችን ሰርቻለሁ ከዚህ በፊት። እነዛን ቪዲዮዎች ለማግኘት የምትፈልጉ ካላችሁ ታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ስለዚህ እነዛን ቪዲዮዎች ገብታችሁ ማየት ነው። አካውንታችሁን እንዴት ማርማፕን ማድረግ እንዳለባችሁ፣ አካውንት ከከፍታችሁ በኋላ እንዴት አድርጋችሁ አካውንታችሁን በአግባቡ መጠቀም እንዳለባችሁ፣ ፖስት ካደረጋችሁ በኋላ ደግሞ እንዴት አድርጋችሁ የመጀመሪያ ቪዲዮዎቻችሁን መስራት እንዳለባችሁ በሚገባ የሚያብራሩ ቪዲዮዎች ዲስክሪፕሽን ታች ላይ ልታገኙ ትችላላችሁ ማለት ነው። አፕሎድ ከማድረጋችሁ በፊት አዲስ አካውንት ከከፍታችሁ አካውንታችሁን እንደ ቦት ወይም ደግሞ ስፓም ነው የሚቆጥሩ። ማሊሺየስ አክቲቪቲ ብሎ ቲክቶክ ቪዲዮዎቻችሁ ፑሽ እንዲደረጉ አይፈቅድም። ስለዚህ የመጀመሪያዎቹን 48 ሰዓት ከቲክቶክ ላይ የከፈታችሁትን አካውንት ዋርማፕ በማድረግ ላይክ በማድረግ ሼር በማድረግ ኢንጌጅ በማድረግ እያንዳንዱን ነገር ቲክቶክ ላይ የምትፈልጉትን ሪፖስትን በማድረግ ብቻ ኤኒቲንግ ቲክቶክ ላይ በመጠቀም ዋርማፕ ማድረግ አለባችሁ። ሪል ሂውማን እንደሆናችሁ አንደርስታንድ ካደረገ በኋላ ፖስት የምታደርጉት ቪዲዮ ሞር ፑሽ ያደርጋል። ብዙዎቻችሁ የሚገጥማችሁና ብዙ እይታ እንዳታገኙ ከሚያደርጋችሁ በጣም ወሳኙ ችግር አካውንት ዋርማፕ አለማድረግ ነው። በቅርብ ብዙ ሰዎችም ቴክስት ታደርጉልኝ ስለነበረው ይህንን ሶልቭ ካደረጋችሁት ብዙ እይታዎች ማግኘት ትችላላችሁ። አምስተኛው ፖስቲንግ ዲቫይስ ኤንድ ዋይፋይ ወይም ደግሞ ቪፒኤን ኮኔክሽን ነው። ኢንተርናሽናል አካውንት ከሆነ ፖስት የምታደርጉት በስልካችሁ ፖስት አድርጉ። ስልካችሁ ምንም ሊሆን ይችላል፣ አንድሮይድ ሊሆን ይችላል፣ አይኦስም ሊሆን ይችላል። ኤኒ ታይፕ ኦፍ ስልክ ብቻ በስልክ ሞር ፖስት ብታደርጉ በጣም ሃይ የሆነ ኤንጌጅመንት አለ። በኖርማል ኤክስፒሪየንስ ከፒሲ ፖስት ከምናደርገው በተሻለ በስልክ ላይ ፖስት ስናደርግ ኢንተርናሽናል አካውንቶቻችን በጣም ከፍተኛ እይታዎችን ያገኛል። ስልክ ላይ ፖስት ያደረግነው 1.5 1.8 ምናምን ሚሊዮን ድረስ የሚታየው በፒሲ ግን ፖስት ስናደርገው 300-400 ሺህ ድረስ ነው የሚደርሰው። በጣም ብዙ ቫሪ እንዳደረገ ማየት ይችላል። የኛ ኤክስፔሪንስ ነው ይህንን የምነግራችሁ። ነገር ግን የኢትዮጵያ አካውንትም ልንገራችሁ። በኢትዮጵያ አካውንት ደግሞ ፖስት ስናደርግ በጣም የሚገርም ኤንጌጅመንት የምናገኘው በፒሲ ፖስት ስናደርግ ነው። ለምን እንደሆነ ሰባተኛው ማድረግ የሌለባቸው ነገር ላይ እነግራቸዋለሁ ማለት ነው። ለምን ከፒሲ የኢትዮጵያ ኮንተንት ቡስት እንደሚያደርግ ማለት ነው። የኢንተርናሽናል አካውንት ከከፍታችሁ ዋይፋያቸው ፐብሊክ መሆን የለበትም። ፕራይቬት ዋይፋይ መጠቀም፣ ያ ማለት ካፌ ላይ፣ ላይብራሪ ላይ የመሳሰሉት ቦታ ላይ የምትጠቀሙት ዋይፋይ በጣም ብዙ ሰዎች ሳቹሬትድ ያደረገ ስለሆነ ቲክቶክ ትሪት የሚያደርገው ያንን ፖስት የሚደረገውን ቪዲዮ እንደ ኖርማል አይደለም። ፑሽ አያደርግላችሁም አንደኛ። ሁለተኛው ደግሞ ፖስት በምታደርጉበት ሰዓት ፐብሊክ ላይ ፖስት የሚደረጉ ቪዲዮዎች አንደኛ የኢንተርኔት መቋረጦች ያጋጥማሉ። ስሎ ሆኖ ፖስት ካደረገ ቪዲዮ ኳሊቲው አንደኛ ይቀንሳል፣ ሁለተኛ ደግሞ እንጌጅ የሚደረጉ ሁኔታው በጣም ይቀንሳል። ምክንያቱም ሜታዳታው ትራንስፈር የሚደረግበት ስፒድ ሎው ስለሚል ቲክቶክ ያንን ፑሽ የሚያደርግበትን አቅም ይቀንሳል። ሃይ የሆነ ስፒድ መጠቀም፣ ፕራይቬት የሆነ ዋይፋይ መጠቀም ነው። በዚህ ውስጥ ደግሞ ሌላው በጣም ወሳኝ ፖይንት ቪፒኤን የምትጠቀሙ ወይ ደግሞ ፕሮክሲ የምትጠቀሙ ሰዎች ከሆናችሁ ደግሞ የምትጠቀሙት ቪፒኤን እና ፕሮክሲ ኦል ደ ታይም ከዲቫይሳችሁ ጋር ኮኔክት ማድረጉን እርግጠኛ መሆን ይኖርባቸዋል። ማኑዋሊ ዲስኮኔክት እያደርጋችሁ ሳይሆን አውቶማቲካሊ ኢንተርኔት ኮኔክሽን ሲያገኝ ወዲያውኑ አውቶ ኮኔክት ሊያደርግ የሚችል ቪፒኤንን መጠቀም ይኖርባቸዋል። ቪፒኤኖች ምን አይነት ቪፒኤኖች መጠቀም እንዳለባቸው ፍሪም ሆነ ፔይድ ቪፒኤኖች የትኛውን መጠቀም እንደምትፈልጉ ማወቅ የምትፈልጉ ከሆነ እንዲሁም ደግሞ እኛ የምንጠቀሙባቸውን ቪፒኤኖች ማወቅ የምትፈልጉ ሰዎች ካላችሁ እታች ኮመንት ላይ አስቀምጡልኝ። ምንድን ቪፒኤን እንጠቀም እያላችሁ አስቀምጡልኝ። በቀጣይ ቪዲዮ ላይ እሰራላችኋለሁ። ሌላው በዚህ ጉዳይ ውስጥ መመልከት ያለብን ቪዲዮዎቹን ፖስት ስታደርጉት ሆትስፖት አትጠቀሙ። ዳይሬክት ዋይፋይ ብቻ ተጠቀሙ። ከስልካችሁ ዳታም ሲም ከታችሁ አትጠቀሙ። ምክንያቱም ኢንተርናሽናል አካውንት ስትከፍቱ ዳታ ተጠቀማችሁ ፖስት የምታደርጉት ከሆነ የዳታውን ወይም ደግሞ የሲማችሁን ሎኬሽን እንዲሁም ደግሞ ቪፒኤን የተጠቀማችሁበት ሎኬሽን ማች አያደርግም። ብዙዎቻችሁ ኢትዮጵያ ላይ ሆናችሁ ወርክ ዊዝ አርቲስት የሚለውን ኮኔክት ማድረግ የሚያቅታችሁ ዋነኛው ምክንያት ይሄ ነው። ምክንያቱም ወርክ ዊዝ አርቲስት ላይ ከረንት የሆነ አድሬሳችሁና እንዲሁም ደግሞ አካውንቱ የሚሰራበት አድሬስ ወይም ደግሞ ቪፒኤን የተጠቀማችሁበት አድሬስ ማች አያደርግም። ስለዚህ በዛ ምክንያት አክቲቭ አይሆንላችሁም ወርክ ዊዝ አርቲስት ማለት ነው ኢንተርናሽናል አካውንት ላይ ሲመጡ፣ ምክንያቱ ያ ነው። ስለዚህ ሲም አስገብታችሁ የሲም ዳታን አትጠቀሙ አንደኛው። ሁለተኛው ፓርት ደግሞ የሚሆነው ሌላ ስልክ ውስጥ ደግሞ ከታችሁ ሆትስፖት አብርታችሁ የምትጠቀሙ ከሆነ ደግሞ እሱን ደግሞ በእርግጠኝነት ጥንቃቄ ማድረግ ይኖርባቸዋል። እነዚህ ነገሮች በጣም ኢዚ ያደርግላቸዋል። ብዙ እይታዎች እንድታገኙ የሚረዷቸው ቤዚክ የሚባሉ ቴክኒኮች መሆናቸውን እንዳትረሱ። ስድስተኛው ሪፍሬሽንግ ዮር ቪዲዮስ ነው። ብዙዎቻችሁ ፖስት ካደረጋችሁ በኋላ ማድረግ የሌለባችሁ ነገር ቪዲዮዎቻችሁን በተደጋጋሚ ሪፍሬሽ ማድረግ። እየገባችሁ ኮንስታንትሊ ሪፍሬሽ ማድረግ ምንም አይነት ቫሊዩ አድ አያደርግላችሁም። ይህን 100% ነው የምነግራችሁ። እንዲሁም ቪዲዮዎቻችሁ ፑሽ እንዳይደረግ ብዙ እይታዎች እንዳያገኙ የሚያደርግበት ምክንያት ነው የምትፈጥሩት። ምክንያቱም ቲክቶክ ላይ ፖስት ካደረጋችሁ በኋላ ያን ቪዲዮ አትመልከቱ። በቃ ገባችሁ ፖስት መደረጉን ቸክ አደረጋችሁት፣ ላይክ አደረጋችሁት፣ ሼር አደረጋችሁት፣ ኮመንት አደረጋችሁ፣ ፈርስት ኮመንት ፌቨራይት ውስጥ አስገባችሁት፣ ሪፖስት አደረጋችሁት።
ፔሪድ። ድጋሚ እየገባችሁ በየደቂቃው በየሰከንዱ እየገባችሁ ግን ቪዲዮዎቻችሁ ስንት ሰው አየ፣ 5 ሰው ጨመረ፣ 100 ሰው ጨመረ፣ ምንም ዲፈረንስ የለውም። ዲፈረንስ አለመኖር ብቻ አይደለም፣ በተደጋጋሚ ያንን ቪዲዮ እየከፈታችሁ ባያችሁት ቁጥር ቲክቶክ እናንተን ኮንሲደር ማድረጋችሁ ኤንጌጅመንት 1% ብቻ እንደሆነ ወይም ከአንድ ሰው የሚደረግ ኤንጌጅመንት ብቻ እንዳለ ነው የሚያዩ። ስለዚህ ቪዲዮችሁን ሉፕ ለማድረግ እየሞከራችሁ እንደሆነ ስለሚያስብ ታውቃላችሁ ቲክቶክ ራንክ የሚያደርግበት መንገድ አለ። ምክንያቱም ቪዲዮዎቻችሁ ፖስት ከተደረገ በኋላ ለመጀመሪያ ለ200 ሰዎች ነው የሚያደርሰው። ለመጀመሪያ 200 ሰዎች ካዩት በኋላ የሚሰጡትን ፊድባክ ቤዝድ አድርጎ ለቀጣይ ሰዎቻችሁ የሚያደርስላችሁ። ስለዚህ አካውንታችሁ ላይ ፖስት ያደረጋችሁ ቪዲዮ እነዛ ሰዎች የሚሰጡትን ፊድባክ ቤዝድ የሚያደርግ ስለሆነ እንዲሁም ደግሞ ኮንተንታችሁ ኳሊቲ፣ ኮንተንታችሁ ሁክ፣ ኮንተንታችሁን ቤዝድ የሚያደርግ ኢንጀነራል ኮንተንታችሁን ምንነት ላይ ፎከስ የሚያደርግ ስለሆነ እናንተ ከዛ ውጭ የሆነ ነገር ብታረጉ ምንም አይነት ጥቅም አዳታርጉ። ኦልሬዲ ፖስት አድርጋችኋል። በየሰከንዱ ገብታችሁ ባያችሁት ቁጥር ቲክቶክ ምንድነው የሚያደርገው? ቪዲዮ ሉፕ ለማድረግ እየሞከራችሁ ፑሽ ለማድረግ እየሞከራችሁ ስለሆነ ቲንክ የሚያደርገው ቪዲዮዎቻችሁ ፑሽ እንዳይደረግ እንዲወርድ በጣም ያደርገዋል። ይህን ነገር አቁሙ። ሪፍሬሽ ማድረጋችሁን አቁሙ። ምንም አይነት ለውጥ አይመጣም። ፖስት አደረጋችሁት ኢንተርናሽናል አካውንት ነው። ከ15 እስከ 20 ደቂቃ ድረስ ገብታችሁ የተወሰኑ ቪዲዮዎችን ኮንሱም አድርጉ። ላይክ አድርጉ፣ ኮሜንት አድርጉ። የሌላ ሰው ቪዲዮዎችን ኮንሱም አድርጉ። የእናንተን አይደለም። ኮሜንቶች ካሉ ከተላኩላችሁ ኮሜንቶችን መልሱ። ፔሪድ አለቀ። ከዛ ግን ውጡ። ወታችሁ የራሳችሁን ስራ ስሩ። ሪፍሬሽ ማድረጋችሁን አቁም። ሰባተኛው በጣም ወሳኝ ፓርት ደግሞ 5ኛ ላይ እየነገርኳቸዋለ ኢትዮጵያ ኮንተንት በጣም ፑሽ ያደርጋል። ታይም ስኬጁል ስናደርገው ብያቸዋለሁ። ኢትዮጵያ ኮንተንት ለምንድነው ፑሽ የሚያደርገው? እኛ ስኬጁል የምናደርገው ፒሲ ላይ ነው። እንዴት ፒሲ ላይ ስኬጁል ማድረግ እንደምችሉ ደግሞ ቲክቶክ ስቱዲዮ ላይ ስኬጁል እንዴት ማድረግ እንደምችሉ ማወቅ የምትፈልጉ ካላችሁ ኮመንት ላይ አስቀምጡ። ነገር ግን የኢትዮጵያ ኮንተንት ፖስት ሳደርግ ስኬጁል አድርገን ነው ፖስት የምናደርገው። ስፔሻሊ እንዲሁም ዊክሊ ቪዲዮዎችን ነው እኛ ለእሁድ ከሰዓት በኋላ ቁጭ ብለን ሙሉ የሳምንት ቪዲዮዎችን ኤዲት አድርገን እንጨርሳለን። ከዛ አንዴ አፕሎድ እናደረግና ስኬጁል እናደረጋቸዋለን። ምክንያቱም ፖስቲንግ ታይማቸው ስለሚጠቅ በሳምንት 21 ቪዲዮ አንዳንዴም 24 ቪዲዮዎችን እናደረጋለን። እነሱን አፕሎድ ካደረግን በኋላ ደን ጨረስ ሙሉ ሳምንት ያን ቲክቶክ አካውንት አናየው። ነገር ግን ኢንተርናሽናል አካውንት ላይ ኤቭሪዴይ ነው እየገባን ፖስት የምናደርገው። ምክንያቱም ስኬጁል ስናደርገው ሪዛልቱ በጣም ደካማ የሆነ ስላገኘ ነው ማለት ነው። በኢትዮጵያ ግን ኤፌክቱን አላገኘም፣ ደግሞ ረድቶናል። ነገር ግን በኢንተርናሽናል ደረጃም አካውንታችሁ ከከፈታችሁ አካውንታችሁ ከቲክቶክ አካውንታችሁ ጋር እናንተ እንጌጅ ማድረጋችሁን ቼክ ማድረግ ስለሚፈልግ ቲክቶክ ብዙ ጊዜ ከቲክቶክ መራቂ አይኖርባችሁ። ያ ማለት ዛሬ ፖስት አድርጋችሁ ከሆነ ሳምንት 2 ሳምንት ከጠፋችሁ ኔክስት ተመልሳችሁ ፖስት ስታደርጉ ያው እንጌጅመንቱ ይደከመ ይሆናል። ስለዚህ እሱ እንዳይፈጠር እስኬጁል ብታደርጉ ጥሩ ነው። እንደዚህ አይነት ችግር ካለ ለምሳሌ የሆነ ቦታ ልትሄዱ ይችላል። ለምሳሌ ገዳም ልትሄዱ ይችላላችሁ፣ የሃይማኖት ቦታ ልትሄዱ ይችላል፣ ወይ ደግሞ ትምህርት ሊኖር ይችላል። በቃ ኤኒቲንግ የማችሁልበት ኮንዲሽን ከተፈጠረ ለሳምንት ለ2 ሳምንትም እስኬጁል ልታደርጉ ትችላላችሁ። ምክንያቱም ኤቭሪዴይ ኮንሲስተንስ በሆነ ሁኔታ ፖስት እንዲያደርግ ማለት ነው። በዛ በተጨማሪ ደግሞ ኢንተርናሽናል አካውንት ከከፈታችሁ በኋላ የኢንተርናሽናል አካውንት በሚገርማችሁ ሁኔታ ቲክቶክ ሞኔታይዝ ክሬተር ሪዋርድ ሞኔታይዝ ከተደረገና ገንዘብ መስራት ከጀመረ ብዙ ጊዜ ቪዲዮዎቻችሁን ገብታችሁ ቼክ ማድረግ አለባችሁ። ሳምንት 2 ሳምንት ከቆያችሁ እነዛ ፖስት ያደረጋችሁት ቪዲዮ ዲስኳሊፋይድ ሊሆንባችሁ ይችላል፣ ወይ ኤረሮች ሊኖሩ ይችላል። ስለዚህ 2 3 4 ቪዲዮዎችም ኮሚኒቲ ጋይድላይን ብሎ እንዳትቀጡ በጥንቃቄ። አንዳንዴ እንደ ዩቲዩብ ቲክቶክም ፓስ አድርጎላችሁ ቪዲዮዎቻችሁ የሆነ መሀል ላይ ችግር አለበት ሊላችሁ ይችላል። እንደዚህ አይነት አጋጣሚዎች ስለገጠሙ ማለት ነው። እንደዛ ፕን እንዳያደርግ ኤቭሪዴይ ቼክ ማድረጋችሁ በጣም ይጠቅማችኋል ማለት ነው። ምክንያቱም ቲዩሚራ ላይ የሆነ ኒሽ ላይ ስለሆናችሁ አንድ ቪዲዮ ላይ የተጠቀማችሁት የተወሰነ ሰከንድ ቪዲዮ ሌላ ቪዲዮ ላይ መጠቀም ይችላል። እንደዚህ አይነት ችግሮች እንዳይፈጠር ቀድማችሁ ሰርቭ ለማድረግ እንዲረዳችሁ ቪዲዮዎቻችሁን ፖስት ካደረጋችሁ በኋላ በድጋሚ ገብታችሁ እዩት። ማለት ቼክ አድርጉ፣ አካውንታችሁን ቼክ አድርጉ፣ አካውንት ስታተሳችሁን ቼክ አድርጉ፣ ኖቲፊኬሽናችሁን ቼክ አድርጉ፣ ኢሜይላችሁን ቼክ አድርጉ። ከቲክቶክ ላይ ሞር ኢንጌጅ እንድታደርጉ። እስኬጁል ባታደርጉ ኢንተርናሽናል አካውንት ላይ ሳፖርት አደርጋሉ። ሎካል አካውንት ላይ ግን ፖስት አድርጉ። ሎካል አካውንት ላይ ፖስት ስታደርጉ ደግሞ ከፒሲ ሲሆን በጣም ኢንጌጅመንት አለው። ኢንተርናሽናል አካውንት ላይ ግን በሚያሳዝን ሁኔታ ስልክ በጣም ኢንጌጅመንት አለው። አሁን እኔን ቤዝድ ኦን ማይ ኤክስፔሪንስ ነው በጣም ብዙ የሚባሉ በ10ዎች የሚቆጠሩ 13 14 አካባቢ የሚደርሱ ቻናሎችን ኢንተርናሽናልም ሎካልም ወይም ደግሞ በኢትዮጵያ የተከፈቱ ቻናሎችን አናደርገን ያገኘሁትን ኤክስፔሪንስ አንድ በአንድ ምንም ሳላስቀር ነው የነገርኳችሁ። የቲክቶክ ማስተር ክላስ 5ኛ ዙር ምዝገባ ነው ዛሬ ተጀምሯል። ምዝገባው የሚቆየው እስከ መስከረም 18 ድረስ ምዝገባው ስለሚቆይ ቀድማችሁ ለምትመዘገቡ 5 ሰዎች የ30% ዲስካውንት አድርገናል። 15000 የነበረውን ኮርስ ወደ 10500 30% ዲስካውንት ስላደረግላችሁ ቀድማችሁ ለምትመዘገቡ 5 ሰዎች 30% ዲስካውንት ስላለው አሁኑ ቀድማችሁ ተመዝገቡ። አይሆፕ በዚህ ቪዲዮ እንጆይ እንዳደረጋችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ።